ከሰኞ እስከ ዓርብ ለፍተናል ዛሬ ግን ቅዳሜ ነው ሰኞ ማማኪያ ማክሰኞ ሩጫ ረቡዕ ህልሜን ይዤ በተስፋ ጉዞ ሐሙስ ከላይ ታች ዓርብ መጨረሻ ቅዳሜ መጣ አዲስ መነሻ ድምጡን ከፍ አድርግ ሁሉም የኛ ቀን ነው ልብህን ክፈት እንኖር በፍቅር ነገ ይመጣል ዛሬን ግን እንክበር ዛሬን ግን እንክበር ሰላም ጤና ይስጥልን እንዴት ናችሁ ዛሬ በጋሞ ባህላዊና ዘመናዊ ቡድን እዚህ መጥተዋል በእነሱ ሙዚቃ ነው ሞቅ አድርገን የጀመርነው ፕሮግራማችንን ደሞ ለክረምቱ ያስፈልጋል እና እንቅስቃሴው ራሱ ስፖርት ነው በቀላል ኃይለኛ ስፖርት ብርድ ምናምን አይበርድም ምንም አንዴ ለነሱ እውነት ራሱ የጻልቂ ባህላዊና ዘመናዊ የሙዚቃ ቡድን በጣም ገራሚ ችሎታ ያላቸው ሰዎች የተሰበሰቡ ኃይለኛ ሰዎች ናቸው። ስለመጣችሁ ደስ ብሎናል። ቅዳሜ ከሰዓት እንግዲህ ዛሬ ከግራና ከቀኝ ችሎታ ቢኖርም ግን በችሎታ ነው የገባነውና ደመቅ አድርገውን ስለገቡ እስከ መጨረሻው አብረውን ይሆናሉ ማለት ነው። እኛም እንግዲህ ፕሮግራማችን ተጀምሯል። እንዴት ናችሁ? እንዴት ነበር ዊኬንድሽ? ተደዋወልን አይደል እንዴ? እንዴ ደውለሻል? ጠይቀሽኛል። እውነት በጣም ነው ማምሰል። ጭራሽ ጋብዘሽኛል። ታዲያ ቆንጆ ጊዜ ነበር። አርግዜ ነበር። ፈራው ግን ተመችቶሻል? በጣም ያንቃንቃል። እውነቱን ለመናገር እኛ ፈገግ ነው የሚያደርገው። የእነሱ ደግሞ የፊታቸው ደስታ ደስ ይላል። ፈገግ ብሎ ስቀው ስለሚያነሱ በጣም ደስ ይላል። የታሉ ማማ? በጣም ኃይለኛ ማማ አሉ። በጣም ኃይለኛ ናቸው። ደግሞ ጥጥ ይዘዋል። ጥጥ ይዘዋል። ሰብሊ መፈተል ትችላለሽ እንዴ? እንደዚህ ጥጥ መፈተል እንዴ? ስጧት እስኪ ማማ። እንደዚህ ቀለል አድርገዋለች። ስጧት አንዴ ያለን መሰለኝ ያላን መሰለኝ ማለት እሺ ይሁን ማማ እቀበላለሁ። ኧረ ተይ ሰብሊ ግን ይቅርብሽ። መሞከር ነው። እምቢ ማለት ጥሩ አይደለም። ከመሞከር ልቀበል። ቆመሽ ተማሪ ቆይ ወይ እቺ ናት እንዴ? በቃ እሷን እሺ ከዛስ እቺ ቀላል ነው እንዴ? አይደል ወይ ጭቃረክ በዚህ ነው። እሺ እጅ ተሳስታ ነው ተሳስቼ ነው ማለት ይችላል እንዴ? በጣም ከዛ ወይ ዝፈኑልኝ በሉ። አሁን መልሽ። አሪፍ ነው። አሁን ጥሩ ነኝ ያለው። አመሰግናለሁ። እውነት በጣም ለሰብሊ ለዚህ ድንቅ ችሎታሽ ማለት ነው። ግን ደስ ይላል። አዲስ ነገር እምቢ ማለት ጥሩ አይደለም። መሞከር ጥሩ ነው። አዎ ቅዳሜ ከሰዓት እንግዲህ ሳምንታችንን እንዳላችሁት እግር ጥሎን አንዳንድ ቦታ እየሄድን ሳናስበው ደግሞ ከማንም ሳንጠብቅ የሆነ ነገር እያደረግን በግላችን እዚህ ጋር ደርሰናል እና ምርቃት አለ አይደለ? ያልታሰበ እሱን ምርቃት ተመርቅ ያለው በነገራችን ያልታሰበ ይግጠምሽ ተብለሽ ምንም አድርጌ ግን አይደለ ሳታረቂ አንዳንድ ሰው እኮ አለ ስታዩ ደስ ካልሹ የሚመርቅሽ ሰው አለ። መመረቅ የሚወድ ሰው እኮ አለ። ምርቃት ግን በቦታው ሲሆን ደስ ይላል። በቦታው ሲሆን የሆነ ነገር አድርገሽ ያልታሰበ ሳይሰጥሽ ሲባል ደስ ይላል። የጊዜ ጉዳይ ነው እንጂ ደርሷል። የሆነ ነገር ስታረጊ ከሰው ሳትጠብቅ ስታረጊ እኔ እንዲያውም ምን እያሰብኩኝ ነበረ ሰሞኑን አንዳንድ ሰዎች መንገድ ላይ ስንሄድ የተለያየ ችግር ላይ እንደሆኑ ይነግሩናል እና እናምናለን አናምንም። እኔ አሁን ከብዙ ጊዜ በኋላ እውነቱን ለመናገር የሆነ ሰው የሆነ ነገር ሆንኩ ሲለኝ አውቆ ነው የሚመስለኝ።
ገባሻል? ከዚህ በፊት አሁን ሁሉም የሆነ አንድ ሰው ካታለልሽ ሁሉም ሰው የሚያታልልሽ ይመስልሽና ትክክለኛ መረዳት ያለበትን ወይ መታገዝ ያለበት ሰው ታልፊዋለሽና እንደዚህ አይነት ነገር ያጋጥማል። ያለፈውን 2 ሳምንት ያልታሰበ ሲሳይ እንግዲህ ቅዳሜ ከሰዓት ላይ ሰዎችን እውነተኛ ማንነታቸውን አሁን እንዳልሽ ነው። አሁን የሆነ ሰው መንገድ ላይ የሆነ ነገር እርዳታ ስጠይቅ ምናምን ሰርታ በላም እንደዚህ አትልም ምናምን በተለይ ጤነኛ ከሆነ እንደዛ የሚል ሰው አለ። ከዛ ውጪ ደግሞ ያለበትን ሁኔታ ምንም ቼክ ሳያደርግ በቃ ካለው ላይ አካፍሎ የሚሰጥ ሰው አለ። ከዛ ሰው ምንም ፈልጎ ሳይሆን ወይ ከፈጣሪ ያገኘዋለሁ ወይ ደግሞ በቃ ካለይ ላይ ማካፈል። አሁን ብዙ ጊዜ መስጠትን ሰዎች ከተረፋቸው ላይ አድርገው ማሰብ አለ። አሁን ከተረፈሽ ነገር ላይ ሳይሆን ካለሽ ላይ ሰጪ ካለሽ ላይ ሰጪ ነው ደስታ የሚያለው እንጂ ትክክለኛ ደግነት ከተረፈሽ ላይ ከሆነ ምንም እና ደግሞ ያው የሆነ ነገር ስታረግ ምላሽን ሳትጠብቅ ማድረግ ደግሞ በጣም ደስተኛ ያደርጋል። የዘራሽውን ታጭዳለሽ ይባላል የሆነ ነገር ስታረግ ሰው ላይ እና ጥሩ ነገር ማድረግ ለራስ ነው። እንደውም እኮ ይባላል ለሆነ ሰው የሆነ ነገር ስታገኝ በወጣ ይተካ ይባላል። ስለዚህ አንቺ ለሆነ ሰው የሆነ ነገር ስታወጪ በሌላ መንገድ ደግሞ ያ ነገር ይደርሳል። ከልብ ሲሆን ማለት ነው። ባደረግሽው ልክ ይደረግልሻል። አይተሽ ከሆነ አሁን አካውንትሽን አልነካውም ብለሽ ጸጥ ብለሽ ካይሽ ጸጥ ብለሽ ቁጭ ይላል። ሲወጣ የሆነ ነገር ይገባል። በሰጠነው ልክ እኛም ይሰጠናል ነው። አንዳንዴ ለመስጠት ነው የተሰጠነው። ትክክለኛው ነገር ያ ነው አይደለ? ለመስጠት ነው የተሰጠንና ስንሰጥ ይሰጠናል። ሲጀምር ለሰው መትረፍ ለሰው ደስታ ምክንያት መሆን አሁን ባንቺ ምክንያት የሆነ ሰው ሲስቅ ማየት እኮ በጣም ደስ የሚል ነገር እና አሁን እዛ ፕሮግራሙ ላይ የምናየው ነገር ምንድነው? ሰዎች በቃ ከሌላ ሰው ምንም ምላሹን ሳይጠብቁ ካላቸው ላይ ያደርጋሉ። ላደረጉት በጎነት ደግሞ ኢቢኤስ ቴሌቪዥን እጥፉን ሊሆን ይችላል ወይ የሚያስፈልጋቸውን ነገር ሊሆን ይችላል ብቻ ደስ በሚል ነገር ያን ነገር ያደርግላቸዋል። ያ ማለት ምንድነው? ሰዎች በቃ ከሰዎች ሳይጠብቁ የሚያደርጉት ነገር ይሄ ምድራዊ ነገር ነው እኛ የምናደርገው፣ ግን ከፈጣሪ በየትኛውም ሃይማኖት ስቴጅ በመስጠት ውስጥ ትልቅ ደስታ ነው ያለውና ያንን ነገር ደግሞ ማድረግ ትልቅ ነገር ነው። አሁን ክረምት ነው፣ ብዙ ሰዎች መንገድ ዳር አሉ፣ በጣም ብዙ የተቸገሩ ሰዎች አሉና ሰዎች ካላቸው ላይ ማገዝ ልብስም ሊሆን ይችላል የተወሰኑ ነገሮችን እያደረጉ እነዛን ሰዎች 2 ቀንም 3 ቀንም ሳይበርደው ሰው ሲቆይ የሆነ ደስተኛ መሆን ይችላል። ከዛ በኋላ ደግሞ የራሱን ነገር ይፈጥራልና በየዕለቱ ሁሉም ቀን አዳዲስ ቀን ስላለው ሁሉም ቀን አዳዲስ ነገር ስላለው የምንችለውን እያደረግን ለሰዎች ደስታ መሆን ማለት ነውና ያልታሰበ ሲሳይ ያልታሰበ ሲሳይ እንግዲህ ለ2 ሳምንት በቅዳሜ ከሰዓት አዲስ የተጀመረ ፕሮግራም ነው። ብዙዎችም ወደውታል፣ ይቀጥላልም። ይሄንን ሀሳብ በደንብ እንግዲህ የሚያሳይ ስለሆነ እናንተም እንደወደዳችሁ ስለነገራችሁን እናመሰግናለን ለማለት ነው። ሌላው እንግዲህ በዚህ ባሳለፍነው ሳምንት ታላቋን አንጋፋዋን የሙዚቃ ሰው ራሄል ዮሐንስን አጥተናታል እና በጣም ተወዳጅ ብዙ ስራ የሰራች በእርግጥ ለረጅም ዓመታት ከሙዚቃው ርቃ በመንፈሳዊ ህይወት ውስጥ ነበረች። እንግዲህ የራሄል ሞት ሲሰማ ሙዚቃዎቿ አንድ አዲስ መውጣት ጀመሩ። ስንሰማቸው ለካ በጣም ብዙ ቆንጆ ሙዚቃዎች ነው የሰራችውና ራሄል ስላበረከተችው ስለሰራችው ሁሉ እጅግ በጣም እናመሰግናታለን። ለቤተሰቦቿ፣ ለልጆቿ፣ ለሙዚቃ አፍቃሪው አጠቃላይ መጽናናትን እንመኛለን። አንጋፋ ሙዚቀኛ ናት። በጣም ያው ረጅም ጊዜ ከሙዚቃው በትርቅም አንዳንድ ጊዜ ሰዎች እንደ ምልክት ከሚያስቀምጧቸው ነገሮች ውስጥ አሁን የነጥላውንን የነማንን ስናነሳ እንደ ምልክት የሚቀመጥ አንደኛው አለባበሳቸው ምናምን ይባል ነበርና የራሄል ደግሞ ሲነሳ ስለ መኪናዋ ሁሉ ብዙ ሰዎች ይጽፉ ነበርና ከህልፈቷ በኋላ ሰዎች አንደኛ እሷን የምናስታውስበት መንገድ መኪናዋ ነው ይሉ ነበርና ትልቅ የሙዚቃ ሰው ናት። በዘመኗ ብዙ ሰርታ ያለፈች ነች። ግን ያው ጥሩ ነገር ሰርተሽ ስታልፊ ሁሌም ቢሆን መታወሻ ስለሆነ በስራዎቿ ደግሞ እየታወሰች ትኖራለች። እውነት ነው። እንግዲህ ለራሄል ዮሐንስ ቤተሰቦች መጽናናት እንመኛለን፣ እንዲሁም ለአድናቂዎቿ መጽናናት እንመኛለን። ነፍስ ይማር። ስለዚህ አሁንም ደግሞ ያልታሰበ ታለንት ራሱ ሙሉ ታለንት ዛሬ እጥረት የለንም። ዛሬ እጥረት የለም። መግቢያውም ታለንት ነው። አሁን የምናልፈውም ወደ ታለንት ነው። በጣም ገራሚ ሰዎች ናቸው። ጻልቂዎች ለራሳችሁ እስኪ ከበድ ይላል። ዛሬ ከባድ ነው። ራስን አስተዋውቀን። ስሜ ሐዋስ ገዛኝ ይባላል። ጻርቄ ዘመናዊና ባህላዊ ቡድን ውስጥ እኔ የኦሮምኛ ነው የምጫወተው። የኦሮምኛ ዘፈን ኦሮምኛ የማን ነው ታዲያ የምትጫወተው? አሁን ነንዲዲ
ዱቢትያ የሚል ነንዲኒ ዱቢትያ ደረንደን እንስማ ቸኩለናል። እሺ ሰብ ሁዲ ነንዲኒ ዱቢትያ ነሌክኒ ገራጊያ ነንዲኒ ዱቢትያ nalleeyakkini garaa kiyyaa ambarbaadee sidhamee garam jirtaa sheenaatiyyaa saba faatee maqaa keetii kasii baasee ayyooteetii shiniin maqaa keetii kasii baasee abbaa keetii waan namni nyaatu dhugaa rabbii guddaa harkaa qaba ambarbaade sidhamee garam jirtaa sheenaatiyyaa nandidini dubbitiyyaa nalleeyakkini garaa kiyyaa nandidini dubbitiyya nalleeyakkini garaa kiyya ambarbaade sidhamee garam jirtaa sheenaatiyya saba naafsiillee naafanii wallaggarraa nu baasanii naafsirraa inaafanii waliisorraa nu baasanii naafsiillee inaafanii arsii keessaa nu baasanii walloluun duruu jira faate garaan jabaatinii ambarbaade sidhamee garam jirtaa sheenaatiyyaa እናመሰግናለን። እናመሰግናለን። በጣም ቆንጆ ሙዚቃ ነው። አንተ ማሪፍ ነው የተጫወትከው። አሪፍ ሙዚቃ ነው። ከዛው እኛንም አክብራችሁ ኪቦርድ አንጃችሁ ስለመጣችሁ በጣም እናመሰግናለን። እጃችን አርፏል። ስለዚህ ኪቦርዱ ሲወጣ አንድ እንድገምበት በጋለበት እዛው በጋለበት ቦታው ጋር ቀጣዩ ዘፋኝ ትሄድና ተዋውቀናት እንጀምራለን። ሰብሊያውንም ካንቺ ፊት ለፊት ወደ መድረክ ወደ መድረክ አዲስ አይደለም ይሄ ቆይ ልምድ ያለው ይመስላል። እስቲ እንተዋወቅሽ። ስሜ ትዕግስት ሙልጌታ ይባላል። የመጣሁት ከጻልቄ ማህበር የዘመናዊና ባህላዊ የሙዚቃ ቡድን ነው የመጣሁት። እንዲሁም በተለያዩ የምሽት ቤቶችም የተለያዩ ቦታ ብዙ ጊዜ ሰርቻለሁ። ያው ረጅም ጊዜ ሙዚቃ ውስጥ አሳልፌያለሁ። የማንን ነው የምትዘፍኝልን ዛሬ? ብዙሃኑ ያቀኛል። አስቴር አበቃ ያስቴርን እንዲያውም የአስቴር ሳምንት ነው ሳምንት የአስቴር ሳምንት አዲስ አልበሟንም ሪሊዝ ያደረገችበት ሳምንት ነውና በጣም በቃ ስክት ያለ ሳምንት ነው። አንቺ መዝፈን ዛሬ የትኛው ሙዚቃዋን አላስቀምጥ ቢል እሺ ግቢ ምንድነው ነበር ያገለጀ ነፍኩት ልቤ ተሻገረ ባህር ሰንጥቆት እተውሳለኝና ያገለጀ ጨዋታ እኩልና ነባይ ሆኖ መንታ ባህሩን በሆነ እናቀሌ ምድሩን በባዶ እግሩ ልቤ እሱን ፈለገ እናየየ ሄዷል ወዳገሩ እንደው ለጨዋታ እናካሌ ሰው አይጠፋም እንጂ ማን እንደው ልጅ እናየየ
እንደ አገሬ ልጅ እንደ አገሬ ልጅ ቢለፉ አይዞሽ የሚል የታመሙ ደራሽ ወዳጅ እንደ አገር ልጅ አልተገኘም ጭራሽ አይንህን እንደማየት እኔ እንዲህ ስቸኩል ቆይ እንደምን እይዞህ ፍቅር ወጥወኩል እናናናናና እናንዬ እንደምነህ እናናናና እናናናናና ናላስገበት ቢለው ያገር ልጅ የናፍቆት ልቤ ተሻገረ ባህር ሰንጥቆት ተወሳነኝና ካገር ልጅ ጨዋታ ኮነላ ነባዬ ሆኖ መንታ መንታ ሆኖ መንታ መንታ ናልጠራው በትከሻ እናካሌ ባይኔ አለባብነው ባይኔ አለባብነው እንደው በመሰደ እናየየ ናፍቆትን ለቻለው እስቲ ካለሁበት እናካሌ እጅግ መናፈቅን እጅግ መናፈቅ ሂድ ተሻገር ልቤ እናየየ ንገርልኝ ጭንቄ ንገርልኝ ጭንቄ ቢከቡ አይዞሽ የሚል የታመሙ ደራሽ ወዳጅ እንደ አገር ልጅ አልተገኘም ጭራሽ አይንህን ለማየት እኔ እንዲህ ስቸኩል ቆይ እንደምን እይዞህ ፍቅር በንጸበኩል እናናናናና እናንዬ እንደምነህ እናናናና እናናናናና እናንዬ እንደምነህ እንደ ታለንት ሳይሆን በቃ በደንብ እንደ ሙዚቃ ኪቦርድም ስላለ እንደዛ ነው የሰማነው። ድምጽሽ ግን በጣም ይገርማል። እውነት ግን የአስቴር አንድ የሆነ ድሞቅሞቅ ያለ ነገር ድምጽሽን ያለ ኪቦርድ ለመስማት መስማት ፈለኩኝ። ጸጥ ብለን ያንቺን ያስቱካን ያው ጸጥታ ፍቅር አይደለች ዝም ትፈልጋለችና እስኪ እንስማ። ቢሻገሩት ወንዙን አሳፎ ያደርሳል ቢሄዱት አቀበከ አዝላ ያሳልፋል የእናት ሀገር ጎኗ መቻ ደናቀፋል የእናት ሀገር ጎኗ መቻ ደናቀፋል ተወሳለኝ ልቤን ሐዘን ተሰማው የአገሬ ክረምቱ ጉምና ደመናው የህመምት ፍንጀራ መሶቤ የሚያስጌጠው በገበታ ዙሪያ የምንጫወተው ዛሬ ባሰብ መንፈሴን መሰጠው የቆሳሳ ጨዋታ ማሳመር እንዲንጋይ ላይ ቁጭ ብሎ ፍቅር መደራደር ነረ የተገኝቶ ኩራት በሀገር ነረ የተገኝቶ ኩራት በጣም ይገርማል። በእውነት እንደዚህ ነበር መስማት ይፈልጋል። በጣም ነው የአስቴርን ድምጽ የሚመስለው ድምጽሽ። እውነት እኔ እኮ ቅድም ግን እኮ እኔ አያየዋት ነበር እና ያቅሻለሁ የሆነ ቦታ ማለት ፊቷ ግን አዲስ አይደለም። ምን አለ ማማ ይንገሩኝ ሳቅኛም አሪፍ ነው። ምንድነው አሪፍ ነው? ምንድነው ማማ ምንድነው ሳቅኛም እኛም አሪፍ ነው። በቃ ቆንጆ የጋሞ እናቶች በጣም ነው ደስ የሚሉት። ፊታቸው ደስ ይላል። በቃ ፈገግታ ታድላችሁ ብለው እውነት በጣም እናመሰግናለን። ሳቃችሁ ይጋባል። በጣም ነው የምናመሰግንሽ አንቺን። እሺ እናመሰግንሻለን። ይሄም ታለንት ነው። አይደለም የጥሩምባ ታለንት
መሀል ላይ እኮ የጋሞ በህብረ ዝማሪያቸው መሀል እኮ አለ ያሉ ድምጾች የሚወጡ አለ ነገር አለ። እኛ አንችለውም። እነሱ አሁን ወደ ቀጣይ ሂዱ እያለች ነው። ይሄንን ባህላዊና ዘመናዊ ሙዚቃ ቡድን ወክሎ አንድ ሰው በደንብ ስለ ቲማቸው ይገልጽልናል ማለት ነው። እሳቸው ስሜ መንግስቱ ጽጌ ይባላል። የዚህ የጻልቄ ባህላዊና ዘመናዊ ሙዚቃ ቡድኑ ስራ አስኪያጅ ነኝ። እሺ ይህ ቡድን ከተቋቋመ ረጅም ጊዜው ነው። 2000 አካባቢ ላይ ነው። በተለይ ሃሁ በተባለው ዘፈን ያው ስቱዲዮ ይገኛል። ሃሁ በሚለውን በ2000 ላይ ነው እሱ ዘፈን ያወጣ ነው። ያ ዘፈን እንደሚታወቀው በየቦታው የሚዘፈን ዘፈን ነው እና ሃሁ ከትምህርት ጋር አያይዥነት ያለው ስራ ነው። የሚያበረታታ ስራ ነው። ይሄንንም ስራ ለመስራት እዚህ ጋር ከፊት ለፊት የሚታዩ እናቶች አሉ። እነዚህ እናቶች በጣም በሚገርማችሁ ሁኔታ ለረጅም ጊዜ የነበሩ ናቸው። እየቀሩም አሉ፣ አልጋ ላይ ያሉም አሉ። ምንም ሳይረዱ አሁንም ረዳት የሌላቸው አጋዥ የሌላቸው የሞቱም ከዛ መሀል ላይ ያሉ በጣም የተጎዱ አሉ። አሁንም እነዚህ እናቶች እንደምታዩት ነው የጥበብ ሙያተኞች ናቸው። የጥበቡ ባለቤት ናቸው። አጋዥ የላቸውም። አሁንም ስቲል አሁንም ቢሆን እንደዚሁ አሁን እኛም ስናመጣ ከኪሳችን አዋተን የትራንስፖርት ከፍለን ምን አድርገን ነው የምናመጣቸው። በጣም አቅማቸውን ጥበባቸውን መስራት እየቻሉ ያው የመስራት አቅም ያለ የታገቱ ናቸው ማለት ነው። ስለዚህ ምንድነው አሁንም ይሄ ቡድን ከዛ በኋላ ዘመናዊ ሙዚቃ ቡድኖችንም በማቋቋም ወጣቶችንም በማሳተፍ እነዚህ አሁን እንደምታያቸው የተለያዩ ስራዎችንም እየሰራን እንገኛለን ማለት ነው። አይ በጣም ደስ ይላል። አዎ ጻልቄ ምናልባት እቺን ጻልቄ ምሏትን መጀመሪያ መንገር ነበረብኝ። ጻልቄ ማለት የጧት የፀሐይ ፍንጣቄ ማለት ነው። ወዳውኛ እንደነሱ ፈገግታ። ስለዚህ እነዚህ እናቶችን እኔ እውነቴ ነው የምላችሁ የሚያግዝ አካል እንኳን ቢኖር የተደበቀው ቱባ ገና አልወጣም፣ ባህሉ አልወጣም። እንደውም አሁን እየሰራን ያለ ነው የህዝብ ዜማ ነው እንጂ ገና ያልተሰሩ ስራዎች አሉ። እነዚህ እናቶች ጋር ያለው ዕውቀት ባህል አልወጣም። ይህ ባህል እንዲወጣ እንፈልጋለን እኛ። ይህ ባህል ወጥቶ ለሀገር ቅርስ ነው፣ ታሪክ ነው፣ መቀመጥ ያለበት ነው። ስለዚህ እነዚህ እናቶች እገዛ ያስፈልጋቸዋል፣ አጋዥ ረዳት ያስፈልጋቸዋል። እንደገና ደግሞ ዘመናዊም ሆነ ከነዚህ እናቶች ጋር ተቀናኝተን በማንኛውም ቦታ የመስራት አቅሙ አለን። በማንኛውም ቦታ ክለብ ላይ የሚሰሩም አሉ፣ ትላልቅ ስቴጆች ላይ ትላልቅ ባንዶች ላይ የሰራንበት ሁኔታዎች አሉ። ከማን ጋር ሰርታችሁ? ለምሳሌ ከፕሮፌሰር ኢዩኤል መንግስቱ ጋራ ያማ ከሷ ጋራ የሷ ስራዎች ላይ አብረን ሰርተናል። ከዶክተር ሙላቱ አስታጤ ጋራም አብረን ሰርተናል። ከተስፋዬ ታዬ እና ከትላልቅ ሰዎች ጋር እኛ በጣም ሰፊ ስራ እየሰሩ የሚገኙ እናቶች ናቸው። በተለይ ኤዶ ፓርት አብዛኛው ከዚህ ከእናቶች ይወጣ ነው። ትክክለኛው ቱባ ቅድም ሲጫወቱ አይታችኋል። ይህ ኤዶ ፓርት ትክክለኛው ከነዚህ ከእናቶች የፈለቀ ቱባው ነው ማለት ነው። ስለዚህ አሁንም ቢሆን እኛ እነዚህ እናቶች እዚህ ጋር ያለው አሁንም በቅርብ የተቀላቀሉ ወጣቶችን የመስራት አቅም አላቸው፣ መስራትም ይችላሉ። የዚህን ያክል ደግሞ እኔ ማመስገን የምፈልጋቸውም አሉ። አንድ እኛ እንዳንበተን መሳሪያዎችን በማገዝ በተለይ በጉለሌ ክፍለ ከተማ ወረዳ 2 ስብዕና ማዕከል ግንባታ ላይ ያለው ፋቲ የሚባል ልጅ ያለ መሳሪያዎችን ኪቦርዶችን እንድንሰራ በማድረግ ትልቅ እገዛ እያደረገ ያለ ሰው ስለሆነ በጣም እጅግ የምናመሰግነው ነገር ነው። እንደገና ፕሮፌሰር ኢዩኤል ቀጣይ አሁን በቅርብ ጊዜ አዲስ ስራዎችን ይዘን እንደምንመጣ ከሱ ጋራ ስራዎችን ጀምረን እየሰራን ያለንበት ሁኔታ ነው። ለሱም በጣም ላቅ ያለ ምስጋና ነው ማቀርበው። ስለዚህ ይሄንን ቡድን ሰው ማግኘት ቢፈልግ እንዴት ነው የምትገኙት? ይሄን ቡድን ለማግኘት እኛ ያው እዚህ አዲስ አበባ ላይ ወደ ሽሮ ሜዳ አካባቢ ስለሆነ ስልካችን አለ 0911532237 መንግስቱ ጽጌ። እናመሰግናለን። አንድ የቀረን ነገር አለ። ይሄ ቡድን ሽልማት ያስፈልገዋል። አዎ ሽልማት ያስፈልገዋል። እንግዲህ ብቻ ለሁሉም ቢሆን ደስ ይላል። ለሁሉም ቢሆን ደስ ይላል። ግን ያው ነው ብዙ ናቸው ግን አንድ ናቸው። ስለዚህ አንድ ላይ ስለሆነ ይደርሳቸዋል። እንግዲህ 7696 ኬኬ ብላችሁ ቴክስት ካረጋችሁን ሽልማቱ የእናንተም ይሆናል። ስለዚህ አሁን ግን ለተረኛው ለማን ሽልማት በግራና በቀኝ ያላችሁት እንግዲህ የተቀመጣችሁበት ወንበር ላይ አሸላሚ ወንበር ስለሆነ እድለኛ ለሆናችሁ ሰዎች ወንበራችሁ ስር ሽልማት ተቀምጦላችኋል። ስለዚህ
እንደዚህ እጃችሁን ታነሱና ወደ ታች ስትገቡ የመጀመሪያው ላይ ፖስታ ካገኛችሁ ሽልማት አላችሁ ማለት ነው። ስለዚህ እዩ፣ ወንበራችሁ ስር እዩ። እንደዚህ ፖስታ ፈልጉ። ከዛ ወደ ታች ከዛ ወንበራችሁ ስር ፖስታ ካገኛችሁ ላጡት። አይሰራም ካለ መላጥ ነው። ፖስታ አለ ፊት ለፊት ተገኝቷል። አንድ ተገኝቷል እዛ ጋር። እሺ ሌላ ፈልጉ። እስቲ ወንበር ስር ነው። እሺ ከፍ አድርጉ። ያገኛችሁ ስንት ሰዎች ናቸው? 1 2 3 አንድ ይቀራል። ማማ አስቀምጡ። አራት እሺ ሞቅ ያለ ጭብጨባ እንደ በቃ ተገኝቷል። አራቱ ዛሬ ከአንድ ቦታ ነው ሰብሰብ ብለው የመጡት። እንዳጋጣሚ ይሄ ድል ለሁሉም ሰው የሚሆን ነው። ከዚህ በኋላም ሌሎች ቡድኖች ካላችሁ ክረምቱን አስታኮ እኛ ጋር መታችሁ ችሎታችሁን ማሳየት ትችላላችሁ። ከዛ ውጭ ደግሞ 7696 ላይ ኬኬ ብላችሁ ብትልኩልን እኛ እንደውላችኋለን። የዛሬ የወንበር ስር እድለኞች የወንበር ስር ሽልማት እድለኞችን ተራ በተራ እናስከፍታለን። 7696 ኬኬ የመጀመሪያው አንደኛ እድለኛ ማነው? ስምህ? አባታወቀ። እስኪ ወጣው አባተ ምን ይሆን የደረሰው? አዙሮ እስኪ ጁስ መፍጫ። አባተ ጁስ መፍጫ ደርሶታል። 7696 ኬኬ ማዘር ፈገግታቸው ሁሌ የማይለያቸው። ማነው ስሙት? ማን ነው? አስናቀች አማራ። እስኪ ከበል ምንድን ነው? እስኪ ሽንኩርት መፍጫ። እሺ ሶስተኛ 7696 ኬኬ የአስቴርን የተጫወተችልን አሁን የቀረን አንድ ብቻ ነው። የመጨረሻው 7696 ኬኬ ማዘር ናቸው። ማነው ስሙት? መስቴ ማጮ። ምን ደረሱት? ምስጋና ነው የደረሳቸው። ስለዚህ ደስ ያሉትን ሰው ማመስገን ይችላሉ። ጾሲንጎ እንተና ኑን ጾሰ ጋግራ ስኑ ምስጋና ጾሲንጎ አሜን። ጾሰ ገላታ ገኩ አሜን። መቤት ጾሲንጎ ክብር ምስጋና ድረስ አሜን። ለእርሶም ረጅም እድሜና ጤና ይስጡት። ጎበዝ አብርሽ፣ እናመሰግናለን። እንግዲህ የ7696 የወንበር ስር ሽልማት ይህን ይመስል ነበር። ሳምንት መታችሁ መሸለም ትችላላችሁ ነው የምንለው። ሳቃቸው በቃ ሲደርሳቸው ያመሰገኑበት መንገድ በጣም ነው ደስ የሚለውና እውነት ደስ ይላል። በጣም እውነት ትክክለኛ ሰው ነው የደረሰው። ይጋባል ደስታቸው፣ ፈገግታቸውና ሆዱ ንጹህ ነው። ያው ቅድም እንዳወራ ነው ማለት ነው። ውስጣችን ንጹህ ከሆነ ተመልሶ ይደርሰናል ይባላል። ደስ ብሎናል ስለመጣችሁ በጣም። ስለዚህ ቅዳሜ ከሰዓት እንግዲህ ከግራና ከቀኝ ይሄንን በመሰለ የባህላዊና ዘመናዊ ሙዚቃ ቡድን በጋሞ እንግዲህ ጨዋታ ነው ፕሮግራማችንን ሞቅ አድርገን የጀመርነው። የተለያዩ ፕሮግራሞችን እንደተለመደው ይዘን መጥተናል። ስቱዲዮ ውስጥም ከስቱዲዮ ውጭም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮዎችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።